ጤና ይስጥልን ውድ ቤተሰቦቻችን፣ ለዛሬም አዳዲስ መረጃዎችን ይዘንላችሁ መጥተናል። ከመረጃዎቻችን ጋር አብራችሁን ቆዩ። እንደተለመደውም መረጃዎችን በማስተዋወቅ በቅድሚያ እንጀምራለን። ፕሬዚዳንት ዶናልድ ትራምፕ የኢትዮጵያን አደራዳሪ መረጡ። ሰውየው በኢትዮጵያ ጉዳይ የፖለቲካ ትርፍን እያገኙ ነው። ትራምፕም ኑና ገላግሎን ሲሉ ይፋዊ ጥሪ አቅርበዋል። የኢትዮጵያ ውጤት በዚህኛውስ ይደገማል ወይ የሚለውም እያነጋገረ ይገኛል። ይህንም ጨምረን ይዘነዋል። የእገታው ሚስጥርም ይፋ ሆኗል። ታጋሾቹ በምን መልኩ በአጋቾቻቸው እጅ እንደገቡና ለአፈናም እንደተዳረጉ ሁሉም ነገር ግልጥልጥ ብሏል። የብዙዎች መነጋገሪያም የሆነ እገታ ነው። እኛም በጥንቅራችን አካተነዋል። በአማራ ክልል ደሴና ወልዲያ ከተማ የአጭር ርቀት አሽከርካሪዎች የሥራ ማቆም አድማ ማድረጋቸው ተሰምቷል። መረጃው የጥንቅራችን አካል ነው። ሰሞነኛው ከፍተኛ ትኩረት የሳበው የዶክተር ወርቅነህ ገበየሁ ልጅ ሰርግ አነጋጋሪነቱ እንደቀጠለ ነው። የኬንያ የቀድሞው ፕሬዝዳንት ሁሩ ኬንያታ የቀድሞው ርዕሳነ ብሔራት ሙላቱ ተሾመና ሳህለወርቅ ዘውዴን ጨምሮ ከፍተኛ ባለስልጣናት መገኘታቸው የሚያመለክቱ ምስሎች በስፋት በሚዲያ ላይ እየተዘዋወረ ይገኛል። የኢጋድ ዋና ጸሐፊ ከባህል ጨፋሪዎች ጋር ሆነው አብረው ሲጨፍሩ የሚያመለክተው ምስል ትኩረትንም ስቧል። መረጃውን እናደርሳቸዋለን። ፕሬዚዳንት ዶናልድ ትራምፕ የኢትዮጵያን አደራዳሪ መረጡ። ፕሬዚዳንቱ በተመረጥኩ በ24 ሰዓት ውስጥ የሩሲያ ዩክሬን ጦርነትን አስቆማለሁ ቢሉም ሊሳካላቸው ግን አልቻለም። ይህም በመሆኑ በኢትዮጵያ ጉዳይ ተፈትነው ውጤታማ የሆኑትን ሰው መርጠዋል። በቅርቡ ትራምፕ 100ኛ የሥራ ላይ ቆይታ ጊዜያቸውን ሲያከብሩ ውጤት አልባ በሚል በበርካታ ሚዲያዎች ዘገባዎች ሲሰራጭ የነበረው ይህ የሩሲያ ዩክሬን ጦርነት መቆም አለመቻሉ ነው። ፑቲን ጦርነቱን ለማስቆም የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪን በአካል ጠርተው ከማናገር ጀምሮ ፕሬዝዳንት ፑቲንን በስልክ እስከማወያየት ደርሰውም ነበር። ከዚህም ባለፈው ልዑካን ቡድን አዋቅረው ሞስኮ የላኩበት ሁኔታ የነበረ መሆኑ የሚታወስ ነው። ሆኖም አንዱም ጥምረት ውጤት አላመጣም። ትራምፕ ስልጣን በያዙ በ24 ሰዓት ውስጥ ይቆማል የተባለው ጦርነት 100ኛ ቀን ቢያልፈውም እንደቀጠለ ነው። በዚህ መሃል ግን ፕሬዝዳንት ትራምፕ የኢትዮ ሶማሊያ አደራዳሪ ሆነው ውጤት ያገኙትን የቱርኩን ፕሬዝዳንት ረሲፕ ጣይብ ኤርዶዋንን በስልክ አናግረውት መፍትሄ ይወልዳሉ ማለታቸው የሞስኮ ታይምስ ዘገባ አመልክቷል። ፕሬዝዳንቱ ለአንድ ዓመት ያህል የዘለቀ የኢትዮ ሶማሊያ ውጥረት በድርድር እንዲቋጭ ያደረጉ ናቸው። አንካራ ላይ ቁጭ ብለው አድረው ጠቅላይ ሚኒስትር አብይ አህመድ እና የሶማሊያውን ፕሬዝዳንት ሐሰን ሼክ መሐመድ የሰላም ስምምነት እንዲፈርሙ ማድረጋቸው አድናቆትን አትርፎላቸዋል። የበርካታ ሚዲያዎች እና ተንታኞችም ትኩረት እንዲስቡ አድርጓቸዋል። ኤርዶዋን በነካ ዩክሬንና የሩሲያ አሸማጋሊ አደራዳሪ ሲሉ የከረሙ ሲሆን ይሁን ደግሞ ጭንቅ በገባቸው ትራምፕ ጥያቄ ቀርቦላቸዋል። ትራምፕ ከስልክ ውይይቱ በተጨማሪ ትሩዝ በተባለ የማህበራዊ ትስስር ገጻቸው በይፋ የሩሲያና የዩክሬን አደራድሩልኝ ሲሉ ጥሪም አቅርበዋል። በቀጣይ ርዕስ የወሎ አድማ። በአማራ ክልል ደሴና ወልዲያ ከተሞች የአጭር ርቀት አሽከርካሪ ስራ ማቆም አድማ መምታታቸው ተሰምቷል። አሽከርካሪዎቹ ስራ ያቆሙት ገቢና ወጪያቸው ባለመመጣጠኑ እንደሆነ ዶቼ ቬለም ዘግቧል። ከደሴ በሰሜን ወሎ መንግስት ስር ወደሚገኘው መርሳና ወልዲያ የሚደረጉ ጉዞዎች መቋረጣቸውን ዘገባው ገልጿል። መኪና ባለመኖሩ ከትናንትና ጠዋት 4 ሰዓት ጀምሮ በርካታ ሰው እየተጉላላ መሆኑ ነው የተገለጸው። ታሪፉን እጥፍ በማድረግ የሚጭኑ መኖራቸውን ተመልክተዋል። ከደሴ ወልዲያ፣ ከደሴ ባቲ፣ ከሚሴ እንዲሁም ከደሴ ወልዲያ አሽከርካሪ በመቱት አድማ የትራንስፖርት አገልግሎት ተስተጓጉሏል ነው የተባለው። ወጪና ገቢያችን አልተመጣጠንልም ሲሉ ለዘገባው ቃል የሰጡ አሽከርካሪዎች ተናግረዋል። የእቃዎች ዋጋ መጨመር የነዳጅ ዋጋ መናርን ተከትሎ ለኪሳራ መዳረጋቸውንም ገልጸዋል። በክልሉ ያለው ውጊያ ኑሮን እንዳከበደ የክልሉ ነዋሪዎችም በስፋት እየገለጹ ይገኛሉ። አሁን ላይ ከአቅማቸው በላይ መሆኑን ገልጸዋል። የሰሜን ወሎ ዞን የትራንስፖርት መምሪያ የስምሪት ቡድን ኃላፊ
ሱሌይማን ዩሱፍ ባለፈው መጋቢት የዋጋ ጭማሪን ታሳቢ ያደረገ ታሪፍ ማሻሻያ መደረጉን በማስታወስ የተተመነው አድማ ተገቢ አይደለም ብለዋል። ኃላፊውም ከዚህ ቀደም አሽከርካሪዎችን መሰል አድማ ለቀናት ወጥተው እንደነበርና በንግግርም መፈታቱን አስረድተዋል። አሽከርካሪዎች ቅሬታቸውን በመደበኛ መልኩ አለማቅረባቸውን እንዲሁ ተገልጿል። ወደ ቀጣይ መረጃችን ስናልፍ የእገታው ሚስጥር ይፋ ሆነ። ባለፈው ሳምንት በደቡብ አፍሪካ ጆሃንስበርግ ሞጫ ላይ 50 የሚሆኑ ኢትዮጵያውያን በአንድ ቪላ ቤት ውስጥ እንደታገቱ ፖሊስ ደርሶ ታጋቾችን ያስለቀቀ መሆኑ የሚታወስ ነው። ታጋቾቹ በእስር ላይ እንዳሉ የታወቀ በቅኝት ላይ የነበሩ የደቡብ አፍሪካ ፖሊሶች ድምጽ መስማታቸው ነበር። በዚህም ለተጨማሪ ፖሊስ ኃይል ጥሪ ያቀረቡት ቀኞች ተጨማሪ ፖሊስ በአካባቢው እንዲደርስም ቤቱ ሲከፈት 40 ኢትዮጵያውያን በአንድ ቪላ ቤት ውስጥ ታግተው ተገኝተዋል። ፖሊስ በዕለቱ ጉዳዩን ለማጣራት ለታጋቾቹ ጥያቄዎችን ለማቅረብ ሙከራ ቢያደርግም አንዳቸውም ታጋቾች የአካባቢውን ቋንቋም እንግሊዝኛ መናገር አለመቻላቸው ሁኔታውን አስቸጋሪ ያደረገበት ሁኔታ መፈጠሩ አስታውቀዋል። ሆኖም ሬዲዮ ፍራንስ ኢንተርናሽናል ባወጣው መረጃ የስደተኞች እገታ ከሰዎቹ ማዘዋወሪያ ክፍያ ጋር የተያያዘ መሆኑን አመልክቷል። ታጋቾቹ ስደተኞች በዛምቢያ፣ አማላዊና ሞዛምቢክ ጭምር አቋራርጠው ለተሻለ ህይወት ፍለጋ ደቡብ አፍሪካ የሚገቡ መሆኑን አመልክቶ ይሁንና የመጨረሻ ክፍያ ደቡብ አፍሪካ ከገቡ በኋላ መፈጸም የነበረበት መሆኑ ነው ያከለው። ነገር ግን ክፍያ ለመፈጸሙ ለኢትዮጵያ ስደተኞች የደቡብ አፍሪካ ጆሃንስበርግ ቪላ ቤት ምክንያት እንደሆነ መረጃው አክሏል። ፖሊስ ከእገታቸው ነፃ የወጡ ኢትዮጵያውያንን ስደተኞች አሁን ስላሉበት ሁኔታ ግን የተባለ ነገር የለም። እንዲህ እንዳለ ባለፈው የካቲት 2017 ዓ.ም በደቡብ ምስራቃውያን የአደገኛ ወንጀሎች ካምፕ ውስጥ የነበሩ ኢትዮጵያውያን መካከል የተወሰኑት ወደ ሀገራቸው እንደሚመለሱም ተናግሯል። እንደ መረጃው ከሆነ በእነዚህ ታጣቂዎች የሚገኙት 700 የሚሆኑ ኢትዮጵያውያን ነበሩ። ሆኖም ዛሬ ቢቢሲ ባወጣው መረጃ መሰረት ከነዚህ 700 ከሚሆኑ ኢትዮጵያውያን መካከል 300 የሚሆኑት በሁለት ሳምንት ውስጥ ወደ ሀገራቸው ይመለሳሉ ተብሎ የሚጠበቅም ሲሆን ስደተኞቹ ወደ ኢትዮጵያ ለመመለስ በመጀመሪያ የግድ ከማይናማር ታይላንድ መግባት ይጠበቅባቸዋል። ስደተኞች ባላሰቡት መልኩ ታጣቂዎች እጅግ ከገቡ በኋላ እዛ ሆነው የድረሱልኝ ተማጽኖ ሲያሰሙም ቆይተዋል። በቀጣይ ደግሞ በርካታ ባለስልጣናት የተገኙበት ድግስ። ሰሞነኛው ከፍተኛ ትኩረት የሳበው የዶክተር ወርቅነህ ገበየሁ ልጅ ሰርግ አነጋጋሪነቱ እንደቀጠለ ነው። የኬንያው የቀድሞ ፕሬዝዳንት ኡሁሩ ኬንያታ፣ የቀድሞ ርዕሳነ ብሔራት ሙላቱ ተሾመና ሳህለወርቅ ዘውዴን ጨምሮ ከፍተኛ ባለስልጣናት መገኘታቸው ያመለከቱ ምስሎች በስፋት በመሰራጨት ላይ ይገኛሉ። የኢጋድ ዋና ጸሐፊ ከባህል ጠፋሪዎች ጋር በህብረት ሲጨፍሩ የሚያመለክተው ምስል ትኩረትን ስቧል። የምስራቅ አፍሪካ በይነ መንግስታት ድርጅት ኢጋድ ዋና ጸሐፊ ወርቅነህ ገበየሁ ከትናንትና በስቲያ እሁድ ልጃቸውን መዳራቸው ይታወቃል። የቀድሞ የውጭ ጉዳይ ሚኒስትር እና የፌዴራል ፖሊስ ዋና ኮሚሽን ልጃቸው የዳሩበት ደማቅ ሰርግ አነጋጋሪነቱ እንደቀጠለ ነው። እሁድ ሚያዝያ 26 ዓመተ ምህረት ጋብቻቸው የፈጸሙት ካፒቴን አማኑኤል ወርቅነህና ካፒቴን መሃል የተፈራ ሰርግን በተመለከተ በርካታ ተንቀሳቃሽ ምስሎች በስፋት መጋራት ላይ ይገኛሉ። የኬንያ የቀድሞ ፕሬዝዳንት ኡሁሩ ኬንያታ፣ የቀድሞ ርዕሳነ ብሔራት ሙላቱ ተሾመና ሳህለወርቅ ዘውዴን ጨምሮ ከፍተኛ ባለስልጣናት መገኘታቸው በእነዚህ ምስሎች ተመልክተናል። የአፍሪካ ህብረት ሊቀመንበር መሐመድ አሊ በሰርጉ ላይ ታድመው የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ በአዲስ አበባ በተከናወነው የዶክተር ወርቅነህ ገበየሁ ልጅ ሰርግ ላይ መታደማቸውን ኬንያንስ የተሰኘው ጋዜጣ በፎቶ አስደግፎ ለንባብ አቅርቧል። የሰርግ ስነ ስርዓቱም የካፒቴን አማኑኤል ወርቅነህና የካፒቴን መሐላ ተረፈ ጋብቻ መሆኑ ይታወቃል። ይኸው ሰርግ ድግስ በወዳጅነት ፓርክ የተከናወነ ሲሆን በካፒቴን አማኑኤል ወርቅነህና ካፒቴን መሐላ የተፈራ ሰርግ ስነ ስርዓት ላይ እራት ግብዣ ላይ ከፍተኛ የመንግስት ኃላፊዎች መገኘታቸውን አስቀድሞ የተገለጸ ሲሆን
የሰርጉ ፎቶዎችም በስፋት መገለጽ ላይ ይገኛሉ። ይኸው ሰርግ በባህላዊና ዘመናዊ ስርዓቶች የተከናወነ ሲሆን በባህላዊ ጭፈራዎች እንዲሁም በበርካታ ፈረሰኞች የደመቀ ነበር። ልጃቸውን የዳሩት ዶክተር ወርቅነህ ገበየሁ ደስታቸውን ከተወዛዋዦች መሃል በመሆን በጭፈራ ሲገልጹም ታይተዋል።